ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ፋሲል ግንብን የገነቡት ሰዎች ራሱ እንዲህ አልተናገሩም። የፋሲልን ግንብ ከጣሊያን ወረራ ጠብቆ ከድርቡሽ ጥቃት ተከላክሎ ያቆየው የጎንደር ሕዝብም ቢሆን እንዲህ ወለድኳችሁ ብሎ አልታበየም። ኖራ የቀቡትን ከራማ ብቻ ሳይሆን ጎብኝ የሚያሳጡትን የፋሲልን ግንብ ዳግም ወለድኩት ሲሉ እየተሳለቁ አይደለም። በዓለም ቅርስነት የተመዘገበን ሀብት ወዲህና ወዲህ አድርገው እርባና ቢስ ሲያደርጉት ባለሙያዎች እንዳይናገሩ አድርገው ነው። ቁም ነገሩ ግን እዚህ ጋር ብቻ አይደለም። ጠቅላይ ሚኒስትር አብይ ስለ ጎንደር ሲናገሩ ብዙ ያናግራሉ። የልጆቻቸውን እናት ወይም እሳቸው ባለቤቴ የሚሏቸውን ዝናሽ ታያቸውን ሳይቀር ለፖለቲካ ሸቀጥ ገበያ ላይ አውጥተው የሚነግዱት ጎንደር ላይ ሲደርሱ ነው። ስለ ጎንደር ሲናገሩ ደጋግመው የሚያነሱት ጎንደር እኔን ሊደግፍ እንጂ ሊቃወም አይገባም ለማለት ሲፈልጉ የሚናገሩት ስለ ሚስታቸው በማውራት ነው። ጎንደር ያገቡ የመጀመሪያው የአገር መሪ የሆኑ ይመስል ጎንደር እንዴት የልጆችን መንግስት ትቃወማለህ ብለው ቤተ መንግስት ድረስ ጠርተው የሚያነጋግሩም ናቸው። ደጋግመው ስለ ሚስታቸው ጎንደሬነት መናገር ያስፈለገው ትዳራቸው እንደሚመሯት ኢትዮጵያ ጤና ስለጎደለው ነው የሚለውን የቤት ጣጣ ትተነው የቀዳማዊት እመቤትነትና ጎንደሬነት ፖለቲካ ግን መተንተን ይኖርበታል። እኒያ እነ ጣይቱ ብጡል በገቡበት ቤተ መንግስት የገቡት ወይዘሮ የኦህዴድ ብልጽግና ጸረ ጎንደርና ጸረ አማራ እንዲሁም ጸረ ኢትዮጵያ ፕሮጀክት ማስፈጸሚያ መሳሪያ ሆነው እየቀጠሉበት ያለው ጉዳይ በማስረጃ መቅረብ አለበት። እዚህ ጋር ጠቅላይ ሚኒስትሩ ሚስታቸውን ከጎንደር ለማግባት ምክንያት የሆናቸው ጉዳይ ብቻ ሳይሆን በ2015 ክረምት የአማራ ክልል ጦርነት ሲጀመር ከጎንደር ያስጠሯቸውን ሰዎች አስቀምጠው የተናገሩት ለታሪክ መጠቀስ አለበት። ጎጃም ቢያምጽ ግድ የለም ወሎና ሸዋም እንዲሁ ያድርግ፣ ጎንደር ምን ጎደለበት፣ ቤተ መንግስት ያለችው የእናንተ ልጅ አይደለችም እንዴ የሚለው ንግግር ያደረጉት ዳንኤል ክብረት ናቸው። እነዚያ በቻርተር አውሮፕላን ተጭነው አዲስ አበባ የተወሰዱ ሰዎችና የዚያች የነሐሴ 2015 ታሪክ ይዘከራሉ። አብይ ጎንደርን ሳለማው ጎጃም ተቃወመኝ ብለው ለመናገር አያመነቱም። በካርታም ላይ ሆነ በፖለቲካ ላይ የሌለውን በጌ ምድርን ጠቅሰው ወልቃይት የበጌ ምድር ነው ሲሉ ዓላማቸው ትግራይንና ጎንደርን ማፋጠጥና ማቃቃር እንጂ ለጎንደር አርሶ አደር 1 ኪሎ ማዳበሪያ ማቅረብ አይደለም ብሎ የሚናገር ሰው አያሌ ማስረጃዎችን ከራሳቸው ከጠቅላይ ሚኒስትሩ አንደበት ያገኛል። ኦሮሞ ጠቅላይ ሚኒስትር ሆኖ እያለ እንዴት ኦሮሞ ይቃወመዋል ብለው በአደባባይ የተናገሩት ጠቅላይ ሚኒስትሩ የጎንደርን ልጅ ጎንደሬ ልጁን አግብቼለት እያለ ስለምን ያምጻል ብለው የሚናገሩት ተደብቀው አይደለም፣ አስረጅ እናቀርብበታለን። ጎንደርን የጥፋት ማዕከልና መጠንሰሻ የሚያደርገው አብያዊ ፕሮጀክት ከ2011 ጀምሮ የሚነሳ ነው። አብይ ኢሳያስንና ፎርማጆን ይዘው ተንኮል ያሴሩበት እልቂት የወጠኑበት ጎንደር በመጨረሻም የራሱ ልጆች እየበላም ዝም እንድላቸው ይፈልጋሉ የሚል ሰውም የተነገረ ብቻ ሳይሆን የተጻፈም ነገር ይዞ መቅረብ ይቻለዋል። ጎንደርን ከጎጃምም ከትግራይም ለማጋጨት በሃይማኖትም ለማጣላት አበክረው የሰሩት ብልጽግናዎች ያችን የቱሪስቶች ሀገር ያችን የፍቅር ከተማ ጦር ሜዳ አድርገዋት ከጎንደር ባህር ዳር ያለ ወታደራዊ እጀባ የማይኬድባት ከጎንደር ጎርጎራ ዝር የማይባልባት አድርገዋታል። መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም ያሉት የጎንደር እናቶች ዳግም ያነቡት የልጆቻቸውን አስከሬን የተከለከሉት በዳግማዊ መላኩ ተፈራ በአብይ አህመድ ዘመን ነው። የጎንደር እናቶች የልጃቸውን የናሁሰናይ አንዳርጌን አስከሬን ፍለጋ ደጅ የጸኑት ዳግማዊውን መላኩ ተፈራን አብይ አህመድን ሲማጸኑ ነው። የጎንደር ወጣቶች አባቶቻቸው የሰሩላቸውን የፋሲልን ግንብ አስጎብኝተው የዕለት እንጀራቸውን እንዳያገኙ የከለከሏቸው ዳግማዊው መላኩ ተፈራ እነ አብይ አህመድ ናቸው። እዚህ ጋር ጠቅላይ ሚኒስትሩ አንድ ወሳኝ የእምነት ክህደት ቃል አላቸው። ከጎንደር ጎርጎራ እንኳን ቱሪስት ዜጋም ሳይታጀብ የሚሄድበት የሰላም እጦት መፈጠሩን አይክዱም። አንድ ባንድ ዘርዝረን እንመለከተዋለን። ሚስቴ ነች የሚሏትን የልጆቻቸውን እናት ፖለቲካ መስሪያ ለማድረግ የሚጥሩት ጠቅላይ ሚኒስትሩ ብቻ አይደሉም። ወይዘሮ ዝናሽም ጎንደር ሄደው ዝም ብላችሁ ብሉ ብለዋል። ባላቸውን እንዲያግዝ ለጎንደሬ ጥሪ አቅርበዋል። እነዚህንና ተያያዥ ጉዳዮችን መመልከት የዝግጅት ማዕከላዊ አጀንዳ ነው። ዳግማዊ መላኩ ተፈራ በጎንደር አብይና ጎንደር። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል?
ይህ ትልቅ የእምነት ክህደት ቃል ይመስላል። ከጎንደር ጎርጎራ ለመሄድ በወታደር መታጀብ አሁን ጎንደር የገጠመው ጣጣ ነው። ይህንኑ የተናገሩት ሰው ግን ከሁለት ሳምንት በፊት በኢትዮጵያ ውስጥ ፌስቡክ ስላልነበረ እንጂ ሰላም ኖሮ ያውቅም ብለው የነበሩት ናቸው። ቴዎድሮስም ሽፍታ ሲዋጋ ይኖረ ነው በማለት ሲናገሩም ከጎንደር ጎርጎራ ጎንደሬ ይንቀሳቀስ የነበረው በወታደር ታጅቦ ነው እያሉ ነበር። ይሁን እንጂ እሳቸው ወደ ስልጣን መጥተው አገሩ አኬልዳማ ከመሆኑ በፊት እንኳን ዜጋው ባለስልጣንም ጎንደር ሲሄድ አይታጀብም። ቱሪስት ያለ ስጋት፣ ህዝብ ያለ ፍርሃት፣ ህዝብ ያለ መሳቀቅ ይኖርበት የነበረው ጎንደር ዛሬ ራሳቸውም እንዳመኑት በወታደር የሚታጀብበት ዘመን ተፈጥሯል። በእርግጥም ጠቅላይ ሚኒስትር አብይ ልክ ናቸው። 10 ቢሊዮን ዶላር መድቤ እዋጋለሁ የሚሉ 1000 ዓመት እፋለማለሁ የሚሉ ፖለቲካ ድርድር የሚባል ነገር የለም ብለው የሚናገሩ እሳቸው አሉና አገሩም እንግዳውም በባዳነት የሚኖርባት ጎንደር ኢትዮጵያ ተፈጥረዋል የሚል ሰው እነዚህን በምስሉ ላይ የሚታዩትን ኮሪያውያን እማኝ ማድረግ ይቻለዋል። ሁሱምና ሺን ባልና ሚስት ናቸው። ባሳለፉን የካቲት 20 አገራማን ብለው ወደ ጎንደር ሄዱ። አምባ ጊዮርጊስ አካባቢ ተልባ ምንጭ ተብሎ በሚጠራው ቦታ ላይ ሲደርሱ ግን አካላቸውን ለጉድለት መንፈሳቸውን ለጭንቀት የዳረገ ነገር ገጠማቸው። ኬላ ያስቆመ ታጣቂ የያዛቸውና 30 ደቂቃ የፈጀ ድብደባ ተፈጸመባቸው። ግማሽ ሚሊዮን የሚያልፍ ዋጋ ያለውን ንብረትን ተዘረፉ። አስጎብኝና ሹፌሩን ጨምሮ ድብደባ የተፈጸመባቸው እነዚህ የውጭ ሀገር ዜጎች መንቀሳቀስ በማይችሉበት ደረጃ እንደተጎዱ የሚናገሩት ቱሪስቶችን ይዘው ወደ ሰሜን ብሔራዊ ፓርክ የተጓዙትና እሳቸውም ድብደባ የተፈጸመባቸው አስጎብኚው አቶ አስሚር አምላኬ እኔስ የአገር ዕዳ ነው ብዬ ኢትዮጵያዊ ነኝ ብዬ ቻልኩት፣ እንግዶቼ ግን ምን ዕዳ አለባቸው ሲሉ ለኢትዮ ፎረም ተናግረው ነበር። ድብደባው ለ30 ለ20 ደቂቃ ያክል ቆይቷል። እኔ እንደ ድሉ ነው የተገረፍኩት፣ የተመታሁት በከዘራ ነበር። እንግዶቼ በሰደፍ ነው የተመቱት። ሴትዮዋ መተንፈስ አልቻልኩም ያለሽ ነበር። ሰውየው መቆምም መቀመጥም አይችልም። የአብይ አህመድ ትሩፋት ለጎንደር ይኸው ነው። ጎንደር ኢትዮጵያውያን ብቻ ሳይሆኑ ዓለም የሚያውቃት በቱሪዝም መዳረሻነቷ ነበር። አሁን ግን ፈረንጅ የማይሄድባት፣ ነጭ ዝር የማይልባት፣ እንኳን የውጭ ሀገር ሰው የራሷም ልጆች ከጎንደር አዘዞ ለመሄድ የሚፈሩባት ሆናለች። ስራ ውለን ማታ የነበረው ጨዋታ ጓደኞቼ ጋር ወደ ቤት ስገባ ለሚስቴ ስገባ የነበርኩት ምኑን ልበልሽ ያሁላ ቀርቷል። አሁን የህሌ ጋር የዋለ ጓደኛዬ መጥቶ እስኪ አሌክስ ሸኘኝ አዘዞ ቢለኝ ጣይ ተገባ በኋላ አልሄድም። አሁን ይሄ አደጋ ነው። ለምን ያ የነበረው የድሮው ፍቅራችን እንዲመለስ ሀገሩ ሰላም እንዲሆን። ከጎንደር አዘዞ መሄድ አለመቻል ማለት ከመኝታ ቤት ወደ ሳሎን ለመሄድ እንደ መቸገር ያለ ቅርብ ቦታ ላይ አለመድረስ የማለት ያህል ነው። ብልጽግናዎች ድሮም ሰላም አልነበረም ፌስቡክ ስላልነበረ እንጂ እያሉ ራሳቸውን ሲደልሉ ቢውልም እያመለጣቸውን ቢሆን ሲናገሩ ከጎንደር ጎርጎራ ሰው መንቀሳቀስ የሚችለው በወታደር ታጅቦ ነው ይላሉ። ጎንደሬዎች ሲናገሩ ግን ከጎንደር አዘዞም መኪና እየነዳን መሄድ አንችልም ብለው ነው። ጎንደርን እንዲህ ያደረገ ስርዓት የፈጠሩ ሰዎች ናቸው እንግዲህ ጎንደርን ወለድናት የሚሉት።